write x minus 1 over x cube plus 2x square as a sum of partial fraction የ11ኛ ክፍል ትምህርት ነው። እንዴት አድርገን እንሰራለን? በጣም ቀላል ጥያቄ ነው። እንደዚህ አይነት ጥያቄ ፈተና ላይ ሲመጣ ምንድነው የምናደርገው? መጀመሪያ x minus 1 over x cube plus x square የምለውን ዴኖሚኔተራችንን ፋክተር እናደርጋለን። ይህ ማለት x minus 1 over የጋራ ስንወስድ x ስኩዌርን እንወስዳለን። x ስኩዌር እዚህ ጋር x ትቀራለች፣ እዚህ ጋር 1 ትቀራለች። እዚህ ጋር ከደረስን ስኩዌር ከሆነ ሪፒት ሊነር ፋክተርን ሪፒት ታደርጋለች። x ስኩዌር ከሆነ x ኪዩብ ከሆነ ደግሞ x እና x ስኩዌርን ሪፒት እንደምታደርገው ብቻ አንደርስታንድ ማድረግ ነው። ስለዚህ እዚህ ጋር ምንድነው x ስኩዌር ሪፒትድ ሊነር ፋክተር ሪፒትድ ታደርጋለች። ይሄ ማለት ስንሰራው x minus 1 over x square into x plus 1 is equal to a over ሊነር ፋክተሩ x ትሆናለች ፕላስ b over x ስኩዌርን እንወስዳለን አሁን ፕላስ c over x plus 1 እንወስዳለን። በቃ አሁን ቀላል ሆነልን ማለት ነው። ስለዚህ አሁን የa over x square plus የb over x square plus የc over x plus 1ን ኮመን እንወስዳለን። ኮመናቸው ምንድነው የሚሆነው? x square into x plus 1 ይሆናል። ይሄን x square into x plus 1ን ለx ስናካፍለው ምንድነው የሚደርሰው? እዚህ ጋር x into x plus 1 ይደርሰዋል ፕላስ b ለx ስኩዌር ደግሞ ስናካፍለው x plus 1 ይደርሰዋል። ይሄን ደግሞ ለx plus 1 ስናካፍለው c x ስኩዌር ይደርሰዋል ማለት ነው። በጣም አሪፍ። ይሄ እዚህ ኢኳል ቱ መነሻ ከተሰጠን ኢኩዌሽን ጋር እኩል ይሆንልናል ማለት ነው። አሁን እዚህ ጋር ሁለቱ ኢኩዌሽን ነው እኩል የምናደርገው እቺ ዴኖሚኔተር ከዴኖሚኔተር ጋር ስለሚጠፉልን which is equal to x minus 1 is equal to a እናባዛው ይሄን a x square plus a x plus b x plus b plus c x square ይሆንልናል። አሁን ኮመን ፓወር ያላቸውን አንድ ላይ እናምጣው። a x square እና c x square a x square plus cx square አንድ ላይ ሰበሰብናቸው። ax እና bxንም አንድ ላይ እንሰብስባቸው። bx plus b ብቻዋን ነች ያለችው፣ ብቻዋን እናስቀምጣታለን። ይሄን x ስኩዌርን ኮመን ስንወስድ a plus c ትሆናለች። እዚህ ጋርም ደግሞ xን ኮመን ስንወስድ a plus b ይሆንልናል ፕላስ b ይሆነልን ማለት ነው። ስለዚህ አሁን ሁለቱን ኢኩዌሽን ነው አንድ ኢኳል የምናደርገው which implies that x square በዚህ በኩል ስለሌለን 0 ይሆንልናል። ስለዚህ a plus c is equal to 0 ሆነልን ማለት ነው። እዚች ጋር ደግሞ አንድ ስላለች እዚህ ጋር ደግሞ x ስላለን a plus b is equal to 1 ሆነልን ማለት ነው። b ኮንስታንት ደግሞ እዚህ ጋር ከ-1 ጋር እኩል ይሆንልናል which implies that b is equal to -1 አገኘን ማለት ነው። በጣም ቀላል። ከዛ በኋላ የቢ ቦታ -1ን እንተካለን። a የቢ ቦታ -1 ስንተካ -1 is equal to 1 ሆነልን። a is equal to 1 plus 1 2 ሆነልን ማለት ነው። የa ዋጋ 2 አገኘን። ስለዚህ a 2 plus c is equal to 0 ሆነልን። የc ዋጋ which is equal to -2 አገኘን ማለት ነው። ስለዚህ አሁን ሶስቱን አግኝተናል። ሶስቱ እነማን ናቸው? የቢ ዋጋ ይሄውና -1፣ የኤ ዋጋ 2 አገኘን፣ የሲ ዋጋ -2 አገኘን ማለት ነው። ስለዚህ አሁን የተጠየቅነው ጥያቄ as a factor of partial fraction ጻፉ ነው ያለን። የኤ ዋጋ ስናገኝ የኤ ዋጋ 1 አገኘን፣ የኤ ዋጋ 2 አገኘን። 2 ኦቨር ኤክስ ይሆንልናል።
ከዛ የቢ ዋጋ ደግሞ -1 አገኘን። -1 ኦቨር ኤክስ ስኩዌር ይሆናል። የሲ ዋጋ ደግሞ -2 አገኘን። -2 ኦቨር ኤክስ ፕላስ 1 ሆነልን ማለት ነው። ስለዚህ የኛ መልሳችን በቀላሉ ኤክስ 2 ኦቨር ኤክስ ማይነስ 1 ኦቨር ኤክስ ስኩዌር ማይነስ 2 ኦቨር ኤክስ ፕላስ 1 መልሳችን ይሆናል ማለት ነው።